get so mad, there's no controlling me. My thoughts get so bad, I'm like, I might grab a bat, I don't know. My wrath, my blood boils over like, oh God, here goes. I lost all feeling from my head to my toes. You said some shit that I can't let go, so just stay tuned for the rest of the show. So have you ever felt betrayed? Switches how you see things, realize something needs change. Cause I know you got me fucked up, let me show you what's up. Cause enough is enough. I'll take a face full of pavement just to make a statement. I know there's no turning back. Oh God, adrenaline wasted, so mad I can taste it. I know there's no turning back. I'll do what it takes, I ain't making mistakes like that. I'll play it on your face to make you go take it back. I'll lose my shit, I go crazy when I'm mad. And now you go wish you would shut the fuck up real bad. And now that I'm gone, yeah, I know there's no turning back. And now that I'm gone, yeah, I know there's no turning back. I don't fucking take smoke, I'ma poke a hole through you, choking's overdue. Come at me and you won't get any older, dude, crack your holder too. Heating up inside of me, blood so violently, thanks for trying me. Now it's finally time to see how this rivalry becomes a dynasty. I know there's no turning back. Oh God, adrenaline wasted, so mad I can taste it. I know there's no turning back. I'll do what it takes, I ain't making mistakes like that. I'll play it on your face to make you go take it back. I'll lose my shit, I go crazy when I'm mad. And now you go wish you would shut the fuck up real bad. And now that I'm gone, yeah, I know there's no turning back. And now that I'm gone, yeah, I know there's no turning back. አይሰራም ነበር። ስልኬ ሳይሰራ በመቅረቱ ማዘር ራሷን ስታ ታማ ነው የደረስኩት ስመጣ ማለት ነው። እኔ ግን ከ6 ወር በኋላ ስልኬ ምንም ሳያገኙኝ ቤተሰብ ሄጄ ቤተሰቦችን ካገኘኋቸው በኋላ ማዘሬን ጸበል ቦታ ነበር ያገኘኋት እና በጣም አዝኜ እንባ አንብቼ ነው ያገኘኋት። በጣም ከፍቶኝ ማለት ነው። እና በዛን ጊዜ ጸበል ቦታ አገኘኋት። ነሐሴ ወር ነበር የሄድኩት። በነሐሴ ወር ያው ከጸበሉ ቦታ ሲስተር ቤት ቅርብ ነው። እዛ አጋጣሚ ነበር ያገኘኋት። ከዛ በኋላ ጸበል ቦታ ሳገኘት በጣም ሰውነቷ ደክሞ በቃ አእምሮዋ አይሰራም። ብቻ ብዙ ነገሮች አሉ። እነዛ ነገሮች ምናምን ሆነ አገኘው እኔ በቃ አለቀስኩ፣ ተሰማኝ በጣም። ከዛ በላይ ደግሞ የጎዳይ ስሜቱ ምን እንደሆነ ታውቃላችሁ? የሰፈሩ ሰው የአካባቢ ሰው በአንተ ምክንያት እንደዚህ ሆነች ምናምን ሲሉኝ በጣም ውስጤ ተጎዳ። ፌል አደረገ። እውነት ነው የምነግራችሁ ማርያምን፣ የምሬን። ይሄው ትክክለኛ ስቶሪ ነው። እና ከዛ በኋላ ማዘርን ሄጄ 15 ቀን ከሞላይ በኋላ አእምሮዋ እየተስተካከለ ስነ ልቦኗ እየተመለሰ በጣም ጥሩ ሆነችልኝ። ከዛ በኋላ ተመልሼ ወደምፈልገው ስራ ሄድኩላችኋለሁ። እና አሁንም ደግሞ ያኛው አጋጣሚ እንዳይገጥመኝ ቃልዬና ባባን ያው በእናንተ ሐሳብ ትቼዋለሁ። ማለት የሰው ሀገር ብሰደድም በቃ የነሱ ፍቅር በጣም ከባድ ነው። ማለት ልጅና ሚስትን ተለይቶ መሄድ በጣም ከባድ ነው። ሐሳቤን ለጊዜው ቀይሬያለሁ። ለጊዜው ግን ውድ ቤተሰቦቼ በዛ አጋጣሚ ላስቸግራችሁ የምችለው ነገር ምንድነው? በቃ ሀገሬ ላይ ሰርቼ እንድለወጥ ልታግዙኝ የምትችሉት ነገር ሐሳብ አስተያየታችሁን ቪዲዮዬን ኮሜንት ሐሳብ አስተያየት በመስጠት ይህንን ቪዲዮ ላይክ በማድረግ እንድታበረታቱኝ እፈልጋለሁ። ማለት ዩቲዩብ ኖርማል እንደ መደበኛ አድርጌ የጀመርኩት ኦልሞስት ይሄ የመጀመሪያ ወሬ ነው። እግዚአብሔርን ነው የምነግራችሁ፣ የመጀመሪያ ወሬ። ሌላ ስራ ነበረኝ። ያ ሌላ ስራ ግን በተለያየ አጋጣሚ በተለያዩ ምክንያቶች ፌል አድርጓል። ብዙ ፈተናዎች አሳለፍኩ በዚህ አጭር ጊዜ ውስጥ። ብቻ ሌላ ጊዜ ተነግራችሁ ብዙ ፈተና አጋጥሞኝ አሳልፌያለሁ። እና ውድ ቤተሰቦቼ እንድታደርጉልኝ የምፈልገው ነገር ምንድነው? እኔ በቃ የዩቲዩብ ቪዲዮ ላይክ አድርጉ። ሌላ ነገር አልፈልግም። ማለት ከማንም ሰው የገንዘብ እርዳታ የተለያየ ነገር አልፈልግም። ማለት ግን በዛ አጋጣሚ ያው ከኔ ከፍ የሚሉ
እየሰሩ ያሉ ዩቲዩበሮች ካሉ ብታገናኙ ደስ ይለኛል። ማለት ሰርቼ መለወጥ እፈልጋለሁ፣ እንድታበረታቱኝ ነው። ልጅ አለኝ፣ ሚስት አለኝ፣ ሰርቼ በራሴ በላቤም እንድተዳደር ማለት ነው። ሰው ገንዘብ ሰጥቶኝ ነገር እንድለምነው አልፈልግም። ይህንን ነገር ማድረግ አልፈልግም። ግን ዛሬ በዚህ አጋጣሚ የመጣሁበት ሀሳብ ምንድን ነው? ውድ ቤተሰቦቼ የመጣሁበትን ዋና ሀሳብ ልንገራችሁ። ቃልዬ እንግዲህ በጣም ከፍቷታል፣ በጣም ደብሯታል። ሰሞኑን ያለችበት ሁኔታ በጣም ብዙ ሰዎች ድራማ ነው ወይ ብሎ እስኪ ጠይቀኝ ድረስ ደርሷል። ድራማ ነው ወይ? አይደለም። እውነት ብዬ ነው የምነግራቸው። እናትዬን ድራማ አይደለም። የውስጥ ያለውን ሀሳብ ነው ያካፈልኳችሁ። ስሜቱ የተረዳችሁ ትረዱኛላችሁ፣ ያልተረዳችሁ ደግሞ እንግዲህ ምንም ማድረግ አይቻልም። በቃ ስለከፋት እኔ ዛሬ ጠርቼ በቃ ይቅር በይኝ እላታለሁ በእናንተ ፊት። ማለት በቃ ቤተሰብ በጣም ስለተቆጣኝ ከቤተሰብ ጋር ጉዳዩ ስለተያያዘ ይቅር በይኝ እላታለሁ። ይቅርታዬን ትቀበለኛለች። ግን በእናንተ በኩል ደግሞ የምጠይቀው ነገር ምንድን ነው? በምን ልካሳት፣ ማለት ምን አይነት ስጦታ ልግዛላት የሚለውን ነገር ደግሞ አስተያየት ጻፉልኝ። ከእናንተ የምፈልገው ነገር እሱ አስተያየት ጻፉልኝ ውድ ቤተሰቦቼ። ከእናንተ አስተያየት ደግሞ የጻፋችሁልኝ አስተያየት ስጦታ ሰጥቻት ቪዲዮ ሰራላችኋለሁ እና ጠራታለሁ፣ ይቅር በይኝ እላታለሁ። በቃ እንደነበረን እንቀጥላለን። ማለት የኛ ፍቅር እንዲጸና፣ የኛ ፍቅር አብሮ እንዲቀጥል፣ የኛ ህይወት፣ የኛ ትዳር አብሮ እንዲጸና የእናንተ እጅ፣ የእናንተ ሀሳብ በጣም የሚገርም ነው። እውነት ላመሰግናችሁ ነው የምፈልገው። እመቤቴን ዛሬ ድንግል ማርያም ናት ቀኗ። እውነት ነው የምነግራችሁ፣ ለተቀኗ ናት ድንግል ማርያም። ከእናንተ የተማሩት ነገር የኛ ህይወት፣ የኛ ትዳር አብሮ እንዲቀጥል የመከራችሁኝ ምክር እጅግ በጣም እመብርሃንን ከልብ አመሰግናለሁ። እህት ወንድሞች፣ በተለይ ከሀገር ውጭ ያላችሁ እህቶች ከልብ አመሰግናለሁ እና እጠራታለሁ። ይቅር በይኝ ብዬ ዛሬ ይቅር በይኝ ሀሳቤን ቀይሬያለሁ እላታለሁ። በዛ መሰረት በቃ እሷና እኔ እንደነበረን እንቀጥላለን። ሞር የቪዲዮ ልንሰራ እንችላለን። የቪዲዮአችንን ደግሞ አይዟችሁ እንድትሉ እንድታበረታቱ እንፈልጋለሁ። እስኪ ፋሚሊ አብራችሁን ቆዩ። እጠራታለሁ። ውዴ ቃልዬ ነይ እና የኔ ውድ ፋሚሊዎች እንግዲህ ወዳቸዋለሁ። ማርያምን እኔ ከልቤ ነው። በጣም ትልቅ ክብር አለኝ ለእኔ ፋሚሊዎች ማለት ነው። እናመሰግናለሁ። ትልቅ ደረጃ እንደምታደርሱኝ፣ ትልቅ ነገር እንዳሰባችሁልኝ ከልብ ማነው እርግጠኛ ነኝ። ደግሞ ማምንባቸዋለሁ፣ እኮራባቸዋለሁ። ሰሞኑን ማለት ነው ስታደርጉት የነበረው እንቅስቃሴ የሚገርም ነው። መብራንን በጣም ነው የማመሰግነው። አብራችሁኝ እንደሆናችሁ ከልብ አመሰግናለሁ የኔ ፋሚሊዎች። የምር ቃላት የለኝም እና ውዷ ባለቤቴን ደግሞ አመሰግናለሁ። ማለት ለኔ የነበራትን ትልቅ ፍቅር፣ ትልቅ ማለት ያለመለየትን ፍላጎት፣ ሀሳብ፣ ፍቅሯን በቃ ለእናንተም በሚገልጽ ስሜት አስረድታችኋለች። በቃ እናንተም ገብቷችኋል ይመስለኛል። እኔም በጣም ነው የተሰማኝ። ልቤ አእምሮዬ ፌል እስኪያደርግ ድረስ ነው ጉዳዩ። ምንም ማድረግ ስለማልችልና አማራጭ ስለሌለኝ ማለት አንድ ያስቤበታለሁ፣ ብዙ ነገሮችን አስቤያለሁ። ለዛም ስለሆነ ይቅር በሉኝ። ለማንኛውም ውድ ቤተሰቦች እናንተንም ይቅር በሉኝ ማለት እወዳለሁ። እሷንም በዛ አጋጣሚ ጠራታለሁ። እንግዲህ ምን ላድርግ፣ የት ወስጄ ላዝናናት ወይስ ምን ልግዛላት፣ ስጦታ ምን ልስጣት የሚለው ኮሜንት ከእናንተ ጠብቃለሁ። እየመጣች ነው እንግዲህ በእናንተ ፊት ይቅርታ ጠይቃታለሁ። ነይ፣ ዛሬ አዲስ ነገር አለ። እዚህ ጋር ቁጭ በይ። ምንድን ነው እንግዲህ ቃልዬ አንድ ነገር አለ ዛሬ። ምን አለ? ውድ ቤተሰቦቼ በጣም እያስጨነቁኝ ነበር ሰሞኑን። እንግዲህ ያው እኔ ደውዬ አላልኩሽም? እንግዲህ ቤተሰብ ጋር ደውለሽ ብዙ ነገሮችን ከቤተሰብ ጋር አነካክተሽዋል አይደለ? የሰሞኑን ጉዳይ በጣም ብራዘር የለ፣ ማዘር የለ፣ ፋዘር የለ፣ ኧረ በመድኃኒዓለም ምንም የቀረሽ ነገር የለም። ሁሉንም ሰው ደውለሽ ናቲ ወደ ስደት ሊወጣ ነው፣ ትዳሬን፣ ልጄን እንደዚህ እያልሽ በጣም ብዙ ነገሮችን ተናግረሻል። ብዙ ነገሮች ተቀባይነት ያገኘሽ መስሎኛል። እንግዲህ እናቴ ደግሞ ሰላም እንድታጣብኝ አልፈልግም። እንዲከፋት አልፈልግም። በእኔ ምክንያት ሰላም እንድትሆን ነው እንጂ ማለት ማዘሬ እንድትበጠበጥ አልፈልግም። ስለዚህ የስደት ጉዞዬን ሀሳቤን ቀይሬያለሁ። በቃ ትቼዋለሁ። ስለዚህ ትቼዋለሁ። አይ ዝም በከንቱ እኮ እግዚአብሔር ስም አትጥራ ነው የሚባለው እኮ። እሺ እና ታዲያ በቃ ትቼዋለሁ። በቃ ሀሳቤን ቀይሬያለሁ። ስለዚህ ከዚህ በኋላ አንቺና እኔ
የሚጠበቅብን ነገሮች አሉ ማለት ህይወትን ለመምራት በየትኛውም ሰዓት ደፋ ቀና ብለን እሺ ልጃችንን ማሳደግ አለብን። ስራ ሰራለሁ ስራዬን ታግዥኛለሽ በቃ ሌላ ታሪክ የለም። ስለዚህ እኮ እሱንማ እኮ እኔ ማመኛለሁኝ። እሺ በቃ እሺ ትቼዋለሁ፣ ሀሳቤን ቀይሬያለሁ። ከዚህ በኋላ እንደነበረሽ ማለት በቃ ከምለው በላይ ነው የሰው ሀሳብ አስተያየት የተሰጠኝ። ስለዚህ አስተያየት ደግሞ አመሰግናለሁ ቤተሰቦቼ ማለት ስለኔ ትዳር ስለተቆረቆሩ ስለኛ ቤት ስለተቆረቆሩ ነው ማለት ያንቺና የባባን ህይወት ለማስተካከልና አብረን የምንኖረው ህይወት ለነገ ስላሰብኩ ነው ሁሉ ነገር አስቤ የነበረው። ሀሳቤን ትቼዋለሁ። ያወጣት ወጪ ይክሰር የከሰረ ይክሰር ብያለሁ። ከዛ ሊበልጥብኝ አይችልም። በቃ እናቴንም ደግሞ ሰላሟን ስለመጠበቅ ስለምፈልግ ስለዚህ ይቅር በይኝ። እሺ ይቅር የምር ነው ወይስ ይቅር ልጅ ፍራንክ አይደለም ማለት ማርያም አልኩሽ በቃ ነሽ የምር ዘርክ ማርያም ድንግል ማርያም ለተቀማ እኔ አልዋሽሽም ነኝ። በቃ ቢፈጠሩ ከዚህ በኋላ ከጎንሽ ነኝ። በቃ እኔ ደብሮሻል ይቅር በይኝ። ስለዚህ ግን አላምነህም እኮ ማርያም አልኩሽ አይደል እንዴ? አመሰግናለሁ። መጀመሪያም እኮ ማይሆንስ እንግዲህ ደግሞ ለውድ ቤተሰቦች እንግዲህ አስተያየትሽ ነው። ቆይ መጀመሪያ ሲጀመርስ እንዴት እንደ አይነት ሀሳብ መጣ? በቃ ዘጋሁት ጉዳይ ነው ወላት ነው ማለት ስለዚህ ጉዳይ እንድታነሽልኝ ስላልፈለኩ ነው የራሴ አውርቼ በቃ ተቻለ ሀሳብ ይሄ ቤስ ልጅህን አታይም? እኔ ኢየሱስ ባባና ሰምኩም እኮ አባ ሰማው ዳዲ ሰማው አባይ የኔ ሸበላ ሰሞኑን ደግሞ ማለት ነው የሌለ ፍቅር ጨምራል አባይ እና ለቤተሰብ በቤተሰብ ፊት ቃል ገብቼ ማነው ሀሳቤን ቀየረ። በጣም ነበር የሚያስጠላ ጊዜ ነበር እያሳለፍኩ የነበረው ወንድሙ ጋር ደውዬ ነበር እና ማለት ነው ቤተሰቦቹ ጋር ደውዬ ነበር። አባቱን በእርግጥ አላገኘሁም። እናቱ ጋር በጣም ብዙ ሰዓት አወርተን እና ጥሩ ጊዜ ከዚህ በፊት እያሳለፉት ነገር ነበር መሰለኝ ማለት ድንገት እንደዚሁ ተነስቶ የሄደበት ነበር መሰል እና እሱ ሁሉ አወርታኝ ነበረ። ብቻ እግዚአብሔር ይመስገን መጨረሻው ሲያምር ደስ ይላል። ስደት ለማንም እንደማይጠቅም ደስ ብሎኛል። ኧረ ዝም በል አንተ አባቴ የምር ማለት ነው በጣም ደስ ያለኝ እግዚአብሔር እና ውዶችዬ በጣም ነው ደስ ያለኝ የምር ማለት ነው። እውነት ለመናገር እናቱ ጋር ረጅም ሰዓት ትናንትና ከትናንት ወዲያ ምናምን ደውዬላት አውርተን ነበረ። ከዚህ በፊት ራሱ እንደዚህ አይነት ማለት ድንገት ተነስቶ የሆነ ቦታ ሄዶ ነበር መሰለኝ። እሷ ጥሩ በቃ ጤንነቷ ጥሩ ሁኔታ አልነበረም መሰለኝ እና ስለሱ ሁሉ ብዙ ነገር አውርታኝ ነበር። እንደማይሄድም ቃል ገብታለች ነበር። ግን እኔ እንደዛም ሆኖ ትንሽ እየተጠራጠርኩ ነበር። ለዛ ነው ለወንድሜ ደውዬ ለይትባረክ የደወልኩት እና ውዴ በጣም ደስ ያለኝ ስለቀረህ ማርያም። ስደት ለማንም እንደማይጠቅም ታውቃለህ። በዛ ላይ ትዳርን በትነህ እንደሄድክ በቃ ባጭሩ ልንገርሽ ስለዚህ ጉዳይ ማለት ነው። እኔ ትዳሬን በትኜ ወይም ደግሞ ከእናንተ ጋር ተጋጭቼ ወይም ሌላ ነገር ምናምን አስቤ አይደለም የምወጣው ከሀገር። የሚሄድበት ግን ዋና ዓላማ የሚሄድበትን ቦታ ስቲል እንኳን መናገር አልፈለኩም የማልፈልግበት ጉዳይ ስለነበረ ግን አስፈላጊም ስለማይሆን ማለት ነው። አንዳንዴ ሰይጣን ጆሮ ይሰማል ምናምን የሚባል ነገር አለ። ዝም ብሎ ሁሉን ነገር ለአንቺ ደግሞ እንደ ትዳርና እንደ ሚስት ቁጭ አድርጌ ያስረዳሁሽ የምትረጅኝና እሺ ብለሽ በእኔ ደስታ ተደስተሽ የምትሸኝ ስለመሰለኝ። እንዴት ነው እንደዚህ አይነት ነገር እንደዛ ነገር ያሰብኩበት ምክንያት ምንድን ነው ታውቂያለሽ? ያው ኢትዮጵያ ውስጥ እየኖርን የለውጥ እንትናችን በጣም ዝግመታዊ ነው ማለት በጣም ከባድ ነው። ስደት አብዛኛው ሰው የሚፈራው በባህር ወይም በተለያየ መንገድ ሊሆን ይችላል። ግን ከእንደዚህ አይነት ሁኔታዎች ጋር ላይገናኝ ይችላል ጉዳይ ማለት እኔ ማቀደው እኔ ማሰበው የራሴ የሆነ ህይወት ስላለኝ ቢሆንም በማንኛውም በህጋዊ ሄደ እኮ ላይሳካ ይችላል። አዳምጪኛ ሁሉም ሰው እኮ ስደት ላይ የተመቸ ኖሮ የሚኖር እኔ አስጨርሽኝ መጀመሪያ ማለት እንደዚህ አይነት ነገሮች ላይሆኑ ይችላሉ። እሱ ደግሞ ማለት ማንኛውም ሰው የሚመኘው ጉዳይ ነው አይደለ? ህይወትን ለመኖር የሚመኘው ጉዳይ ነው። ህይወት ደግሞ የሚጥመው ማለት ነው ምንም ቢለፋ ምንም እንትን ቢባል እኔ ብቻዬን አይደለም መኖር የምፈልገው ከተወሰነ ጊዜ በኋላ ቤተሰቦችን ከኔ ጋር አብሬ ማሳለፍ ልጄንም ሚስቴንም ከ6 ወር ከ1 ዓመት በኋላ አብረውኝ ከኔ ጋር እንዲኖሩ ነው እያሰብኩ የነበረው። ያ ነገር ግን ሳልፈልገው ሆነ ማለት ከቤተሰብ ጋር ጫና መጣ። በጣም ብዙ ነገሮች ተጽዕኖ ተፈጠረብኝ። እንግዲህ እኔ ሐሳቤን ለመቀየር ተገድጃለሁ። ስለዚህ ላንቺም ለውድ ቤተሰቦችም እንግዲህ እኔ ሐሳቤን ቀይሬያለሁ፣ አልሄድም ትቼዋለሁ። ግን ከውድ ቤተሰቦችም ካንቺም የሚጠብቀው ነገር አለ። የሚጠብቀው ነገር ገንዘብ አይደለም፣ ሌላ ነገር አይደለም። አንቺ ከጎን የሆነሽ የምፈልገው ነገር እንድታግዢ፣ ውድ ቤተሰቦቼ ደግሞ ሐሳብ አስተያየታቸውን እየሰጡና እንዲያበረታቱኝ የግድ እፈልጋለሁ። በቃ ከዚህ ውጪ ሌላ ጉዳይ የለኝም።
ማለት መኖር የምፈልገው በላቤ ነው። መኖር መስራት የምፈልገው በቃ ግዴታ ነው። ዩቲዩብ ማለት ዩቲዩብ 100% አሁን ባለው ሁኔታ ሊያስተዳድረኝ ይችላል። ኦልሞስት 1 ወሬ ነው ብያቸዋለሁ ቅድም። ወደ ስራ ሙሉ ስራ አድርጌ ያሰብኩት 1 ወር ብቻ ነው። እግዚአብሔር ምስክሬን 1 ወር የመጀመሪያ ወሬ ነው እንደ ስራ ያስብ የገባሁበት። ግን ይሳካ የመድኃኒዓለም ፈንታ ነው። ግን ሁሌም ቤተሰቦች አብረውኝ ከሆኑ የኔ ህይወት ይቀየራል፣ ይስተካከላል። በእኔ ደስታ እነሱም እንደሚደሰቱ ተስፋ አደርጋለሁ። እንግዲህ ያለኝ ሀሳብ ይሄ ነው። አንቺ ደግሞ ለቤተሰቦችሽ ያለሽን ደስታ ማስተላለፍ ትችላለሽ። አብሽር፣ እኔ ከጎን ነኝ ሁሌም ማለት ነው። ማንኛውም ስራ አብረን ልንሰራ ልንቀየር ቃል ገባለሁ። እሺ፣ አመሰግናለሁ። ስለዚህ ድጋሚ ስደት የሚባለውን ሀሳብም አታነሳም። እኔ በቃ ትችዋለሁ። በቤተሰቦቼ ፊት ቃል ገብቻለሁ። አንቺን በዋሸሽ ቤተሰቦቼን አዋሻቸው። እሺ ውዶችዬ፣ በቃ እንደዚህ ቃል ተገባለኝ። ደስ ብሎኛል። እውነት ለመናገር በጣም ብዙ ልጆች እየተረበሻችሁ ነበራችሁ ማርያምን ማለት ነው። በውስጥም ዋትስአፕ ላይ የጻፋችሁም ልጆች አላችሁ ማለት መልስ ስለሌለ እሱም ራሱ አልመለሰም። ይቀበል ቤተሰብ ይቀበል። የእሷን ጉልበት ይዤ እንደዚህ ይቅር በሉኝ ብያለሁ። ለእናንተ ነው ይቅር በሉኝ ቤተሰቦች። እሺ በቃ ይቅርታ ላጠፋሁት ጥፋቴ ይቅር በሉኝ ማለት ጥፋቴ ስትች በቃ ይቅር በሉኝ ብያለሁ። በደሌ ያን ላይሆን ይችላል። በጣም ብዙ ልጆች ማለት ስትረበሱ የነበራችሁ ስላላችሁ እንግዲህ ከልብ ይቅርታ። እኔም እውነት ለመናገር ዋትስአፕም ላይ ምንም ላይ ማለት ነው መልስ ስላጣን ነበረ። እኔ እግዚአብሔርን ማለት ነው የእሱን ስልክ አንስቼ አየዋለሁ ዋትስአፕ ላይ ራሱ ግን ምን አይነት መልስ እሰጣለሁ በሚል ነበር ዝም ብዬ ነበረው። እና ወዶችዬ በእኔም በሱም ደግሞ ማለት ነው እንግዲህ ይቅርታ ከልብ ይቅርታ እጠይቃለሁ። እኔም ጥፋቱ የኔ አይደለም የሱ ነው። ድንገት ተነስቶ ግን እኔ መጥቼ እዚህ ጋር ባላለቀስ እናንተ አትረበሹም ነበር። እናስወር ይቅር ደግሞ ረባሽ እናቱን ሻሽ ገብቶ ረባሽ ኪችን ለኪችን ያው የዛሬ ድንግል ማርያም ናት። እሱን ተፍ ተፍ እያለ ነበረ እንግዲህ ለዛ ነው መሰለኝ ባባዩ ሼፍ ሆኖልኛል ማርዌ። እና ውድ ቤተሰቦቻችን እናመሰግናለን፣ እንወዳችኋለን። ሁሌም አብራችሁን ከኛ ጎን ተጨንቃችሁ እያሰባችሁ ከኛ ጎን ስለነበራችሁ እናመሰግናለን። እንግዲህ ያው ለወደፊቱ እንግዲህ